ሁለት መንገድ ለሙሴ ሊገለጥለት ፈልጓል። የመጀመሪያው እግዚአብሔር አምላክ የራጉኤል ልጆች ሊታደጋቸው ፈልጓል በሙሴ አማካኝነት። ሁለተኛው ደግሞ እግዚአብሔር አምላክ ለሙሴ ለራሱ ሊገለጥ በሸሸ ሰዓት የራጉኤል ልጆች በጎቻቸውን እያጠጡ ሁል ጊዜ በሚገኙ ጊዜ ጉልበተኞች ምን ያደርጓቸዋል? ይገፏቸዋል። እና በጎቻቸውን ለማጠጣት በተዘጋጁ ጊዜ እረኞች፣ ጉልበተኞች፣ ገንዳውን ያልሞሉ ጉልበተኛ አቅም ያላቸው ይመጡና ሴቶች በዛን ጊዜ ሴቶቹ ያላቸው አማራጭ አቅም ስለሌላቸው ቦታው መልቀቅ። ወገኖች ለብዙ ጊዜ እንደዚህ ያደርጓቸው እረኞች። ስለዚህ በጎቻቸውን ለማጥፋት ተፈተኑ። በጊዜ ወደ ግባችሁ መድረስ እያለባችሁ፣ በጊዜ ወደ ስኬታችሁ መድረስ እያለባችሁ፣ በጊዜ አቅማችሁ ጉልበታችሁ ተጠቀማችሁ ደስታችሁን የሚያስችሉ አቅሙን የተጠቀመባችሁ ጨለማ ዛሬ ተመታው። በኢየሱስ ክርስቶስም አቅማችሁን የበላ መንፈስ የተመታው፣ ጉልበታችሁን የበላ መንፈስ የተመታው፣ የእናንተን አቅም የሚበላ አውሬ የተመታው። ብዙ ሰዎች ህይወት ያገለግላሉ። ብዙ ሰዎች እያገለገሉ እየጾሙ ወንጌል እየሰበኩ ነገራቸው የተያዘ በአንዳንድ አስጨናቂ ሁኔታ፣ በአንዳንድ ጉልበተኛ መንፈስ፣ በአንዳንድ አቅማቸው ያልቻለ ነገር ዛሬ ሊፈርስ ይጸልያል። ጠላት አቅም ለዘለዓለም ይፈርስ። የጠላቶቻችሁ ጉልበት ለዘለዓለም ይፈርስ። የአጋንንት ጉልበት ለዘለዓለም ይፈርስ። በእናንተ ላይ አቅሙን የሚያሳይ በቢሮ ላይ፣ በመስሪያ ቤት፣ በተለያየ በንግድ ስፍራችሁ ላይ፣ በአገልግሎታችሁ ላይ አቅሙን እየተጠቀመ ያዳከማችሁ ስፍራ እንድትለቁ የሚያደርጋችሁ ዛሬ በጌታ በኢየሱስ ስም አሁን የለቀቃችሁ፣ በኢየሱስ ስም አሁን የለቀቀው በጌታ። ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምቆያችሁ እንደምሰነበታችሁልኝ አገልጋይ ውድና ይልምቄል እባላለሁ። ዛሬ በፊታችን የማቀርበው ከመጽሐፍ ቅዱስ ዘጸአት ምዕራፍ 2 ቁጥር 17 ላይ ያለውን አብረን እናየዋለን። በቅድሚያ ይህንን ፕሮግራም ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፈቃድ እጠይቃችኋለሁ። አሁን ቀጥታ ወደ እግዚአብሔር ቃል እንገባለን። እንደዚህ ይላል። ለሚዲያም ካህን 7 ልጆች ሴት ልጆች ነበሩት። እነርሱ መጥተው ዋቃጁ፣ የአባቶቻቸው በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞቹም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤል በመጡ ጊዜ ስለ ምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳን፣ ደግሞ ቀዳን፣ በጎቻችንንም አጠጣ አሉ። በጣም ከሚገርማቸው ነገር አንዱ እዚህ ክፍል ላይ የምንመለከተው ሙሴ ግብፃዊና እስራኤላዊ በሚጣሉበት ጊዜ ላይ ሙሴ ለእስራኤላዊ አግዞ ግብፃዊውን ቀጥቅጦ ወደ አሸዋ ውስጥ ቀበረው። ከቀበረው በኋላ ከቆይታ በኋላ ደግሞ ይህንን ፈርዖን ይሰማል። መረጃውን ፈርዖን ግብፃዊ ደግሞ ከተመለከተ በኋላ ከሰማ በኋላ ሙሴን ሊገድለው ይፈልጋል። ሙሴን ሊገድለው በሚፈልግበት ሰዓት ላይ የእግዚአብሔር ዓላማና ፕሮግራም ሙሴ ወደዛ ምድረ በዳ እንዲሄድ የእግዚአብሔር አጀንዳ ነበር። የእግዚአብሔር አጀንዳው ምንድን ነው ካላችሁ፣ እግዚአብሔር አምላክ በሁለት መንገድ ለሙሴ ሊገለጥለት ይፈልጋል። የመጀመሪያው እግዚአብሔር አምላክ የራጉኤል ልጆች ሊታደጋቸው ይፈልጋል በሙሴ አማካኝነት። ሁለተኛው ደግሞ እግዚአብሔር አምላክ ለሙሴ ለራሱ ሊገለጥለት ይፈልጋል። ሉክ የሚገርማችሁ ነገር ከቆይታ በኋላ ፈርዖን ይህንን መረጃ ከሰማ በኋላ ሙሴን ሊገለው ፈለገ። ሙሴን ሊገለው በፈለገው ሰዓት ላይ ሙሴ ቀጥታ ወደ ምድረ በዳ ሸሸ። ወደ ምድረ በዳ በሸሸ ሰዓት የራጉኤል ልጆች በጎቻቸውን እያጠጡ ሁል ጊዜ በሚገኙ ጊዜ ጉልበተኞች ምን ያደርጓቸዋል? ይገፏቸዋል። ለአንድ እስራኤላዊ 1 በግ እንደሚያርዱ፣ ለአንድ እስራኤላዊ 10 በግ እንደሚያርዱ፣ ለአንድ እስራኤላዊ በዛን ጊዜ የሚኖረው 10,000 በጎች 1,000 በጎች እንደሚኖሩት ወገኖቼ 5,000 በጎች 10,000 በጎች 15,000 በጎች እንደሚኖሩት። ስለዚህ እነዚህ ሴቶች በጎቻቸውን ለማጠጣት ገንዳውን ለመሙላት በጣም ብዙ ሰዓት ይበላባቸው፣ ብዙ ደቂቃ ይበላባቸው፣ ብዙ ሰዓታቸውን ይገልባቸው እና በጎቻቸውን ለማጠጣት በተዘጋጁ ጊዜ እረኞች፣ ጉልበተኞች፣ ገንዳውን ያልሞሉ ጉልበተኛ አቅም ያላቸው
ይመጡና ሴቶቹን ይገፏቸዋል። በዛን ጊዜ ሴቶቹ ያላቸው አማራጭ አቅም ስለሌላቸው ቦታው መልቀቅ። ወገኖች ለብዙ ጊዜ እንደዚህ ያደርጓቸው እረኞች። ስለዚህ በጎቻቸውን ያጠጡና እረኞቹ የራሳቸው በጎች ካጠጡ በኋላ ቀጥታ ሴቶቹ ደግሞ ሁለተኛው ዙር ገንዳ ሲሞሉ በጎቻቸውን እስኪያጠጡ ድረስ በጣም ይመሽባቸዋል። አባታቸው ደግሞ የሚያውቃቸው አምሽተው ሲመጡ ነው። አምሽተው ቤታቸው ሲመጡ ነው። ከዕለታት አንድ ቀን ደግሞ ሙሴ በዛ ምድረ በዳ ላይ ተገኘና እንደዚህ አደረገ። እረኞች መጥተው እንደለመዱት ጉልበታቸውን ሲያሳዩ ሙሴ መለከተ። ሙሴ ተመለከተና እረኞችን መታናቸው፣ አገዛላቸው ለሴቶቹ። ስለዚህ በጎቻቸውን አጠጣላቸው። ወደ አባታቸው ሲመለሱ አባታቸው እንደዚህ አለ፣ እናንተ ብታውቁ እንዴት ፈጥናችሁ መጣችሁ? ዛሬ እንዴት ፈጠናችሁ? ዛሬ ምን አገኛችሁ? ዛሬስ ምን ተገኝቶናል? መጀመሪያማ ጉልበተኞች ነበሩ። መጀመሪያማ አምሽተን እንድንመጣ የሚያደርጉን ጉልበተኞች ነበሩ። እነርሱ ጉልበታቸውን እየተጠቀሙ እኛን አቅም ጉልበት ይበሉብናል አሉ። ስለዚህ ዛሬ ደግሞ አንድ ብለው ያገዘናሉ። ወገኖቼ እንደዚህ ልጸልላችሁ፣ ጉልበተኛ የሆነባችሁ መንፈስ ዛሬ ተመታው። በጊዜ ወደ ግባችሁ መድረስ እያለባችሁ፣ በጊዜ ወደ ስኬታችሁ መድረስ እያለባችሁ፣ በጊዜ አቅማችሁ ጉልበታችሁ ተጠቀማችሁ ደስታችሁን የሚያስችሉ አቅሙን የተጠቀመባችሁ ጨለማ ዛሬ ተመታው። በኢየሱስ ክርስቶስ ስም አቅማችሁን የበላ መንፈስ የተመታው፣ ጉልበታችሁን የበላ መንፈስ የተመታው፣ የእናንተን አቅም የሚበላ አውሬ የተመታው። ብዙ ሰዎች ይጸልያሉ፣ ብዙ ሰዎች ያገለግላሉ፣ ብዙ ሰዎች እያገለገሉ እየጾሙ ወንጌል እየሰበኩ ነገራቸው የተያዘ በአንዳንድ አስጨናቂ ሁኔታ፣ በአንዳንድ ጉልበተኛ መንፈስ፣ በአንዳንድ አቅማቸው ያልቻለ ነገር ዛሬ እንዲፈርስ ይጸልያሉ። የጠላት አቅም ለዘለዓለም ይፈረሰው። የጠላቶቻችሁ ጉልበት ለዘለዓለም ይፈረሰው። የአጋንንት ጉልበት ለዘለዓለም ይፈረሰው። በእናንተ ላይ አቅሙን የሚያሳይ በቢሮ ላይ፣ በመስሪያ ቤት፣ በተለያየ በንግድ ስፍራችሁ ላይ፣ በአገልግሎታችሁ ላይ አቅሙን እየተጠቀመ ያዳከማችሁ ስፍራ እንድትለቁ የሚያደርጋችሁ ዛሬ በጌታ በኢየሱስ ስም አውሬ ለቀቃችሁ። በኢየሱስ ስም አውሬ ለቀቀው። በጌታ በኢየሱስ ስም እንዲለቅ አዘዋል። በኢየሱስ ክርስቶስ ስም እንዲለቅ አዛል። በጌታ ቤት ቆየሁ 5 ዓመት፣ በጌታ ቤት 10 ዓመት ቆይቼ፣ በጌታ ቤት 15 ዓመት ቆይቼ ነገር የተያዘ የምትሉ ሰዎች እግዚአብሔር አምላክ ዛሬ ጉልበተኛውን ይመታዋል። እግዚአብሔር አምላክ ዛሬ ጉልበተኛውን ይመታዋል። መድረስ ወዳለባችሁ ግብ፣ መጠጋት ወዳለባችሁ ግብ በጌታ በኢየሱስ ስም አሁን መግባት ወደላችሁ። በሳውዝ አፍሪካ፣ በሳውዲ አረቢያ፣ በጀርመን፣ በካናዳ፣ በአውስትራሊያ እንዲሁም በደቡብ አፍሪካ በተከታተሉ ሰዎች በሙሉ እግዚአብሔር አምላክ ጉልበተኛው መንፈስ ዛሬ መጥቶታል። ይገርማችኋል፣ እግዚአብሔር ፍቃዱ ነበረ ሙሴ ምድረ በዳው ላይ እንዲሄድ፣ ሙሴ በምድረ በዳው ላይ እንዲገለጥ የእግዚአብሔር በጎ ፍቃድ ነበረ። እግዚአብሔር ሙሴ በምድረ በዳው ላይ እንዲገለጥለት ይፈልጋል። እግዚአብሔር አምላክ ሴቶችን ሊታደግ ይፈልጋል። ለረጅም ዘመናት እያስጨነቁ ያሉ ጉልበተኞች አሉ። ለብዙ ዘመናት ሲያስጨንቋቸው የነበሩ ጉልበተኞች አሉ። ጉልበተኞቹ ግን ለአንዴና ለመጨረሻ ተነቀሉላቸው። ዛሬ ለአንዴና ለመጨረሻ አቅማችሁን የሚመታ መንፈስ የተነቀለ ነው። ሃሌሉያ! ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አቅማችሁን እየበላ ያለ መንፈስ ዛሬ ይመታል። አልቻልኩኝም ጌታ ሆይ የምትሉ ሰዎች፣ አቅም የተወሰነብኝ የምትሉ ሰዎች፣ እግዚአብሔር ሆይ አልቻልኩኝም ጉልበቴን በቃ ተበላ የምትሉ ሰዎች፣ በቃ አልቻልኩኝም ብላችሁ የምታለቅሱ ሰዎች፣ በቤተ ክርስቲያን የምታለቅሱ፣ በአደባባይ የምታለቅሱ፣ በጓዳችሁ የምታለቅሱ፣ እየጸለያችሁ የደከማችሁ እግዚአብሔር አምላክ ዛሬ ቀን ጉልበተኛው መንፈስ መጥቶታል። የጉልበተኛውን አቅም መጥቶታል። የጉልበተኛውን ኃይል ሰብሮታል። ዛሬ ለዘላለም እግዚአብሔር አምላክ ጉልበተኛውን ነቅሎታል። ሰልፉ አለ፣ አዎ ይኖራል። ነገር ግን እግዚአብሔር አምላክ ለእናንተ ኃይልን ይሰጣችሁ። ለዚህ ነው ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ዛሬ የእግዚአብሔር ኃይል በእናንተ ላይ በጌታ በኢየሱስ ተለቀቀ። በጌታ በኢየሱስ ተለቀቀ። የሚገርማችሁ ነገር እዛው ቁጥር 22 ላይ እንደዚህ የሚል ቃል ታገኛላችሁ። የግብፅ ንጉሥም ሞተ፣ የእስራኤል ልጆች ከባርነታቸው የተነሳ አለቀሱ፣ ጮሁ። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ።
ሃሌሉያ። ወደ ማን ወጣ? ወደ እግዚአብሔር ወጣ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ። እግዚአብሔርም በእነርሱ ላይ ያለውን ነገር አወቀ። አይታችሁ በጣም የሚገርማችሁ ነገር እግዚአብሔር በግብፅ ምድር ላይ እየተሰቃዩ ያለውን ሕዝብ ይመለከት። ዛሬ እንደዚህ ነው የምጸልይላችሁ። ከባርነታችሁ የተነሳ እግዚአብሔር አምላክ የእናንተ ድምፅ መስማት ይችላል። ካልተመቻችሁ ስፍራ እኔ ባሪያ ነኝ ጌታ ሆይ አልቻልኩኝም፣ አቅም የለኝም ትሉ በሰው አገር ያላችሁ ሰዎች እግዚአብሔር አምላክ ዛሬ በጌታ በኢየሱስ ካላችሁበት የትኛውም ጭንቀት ያላችሁ ባይሴ ጩኸት ማለት ወደ እግዚአብሔር ብቻውን ጩኸት እግዚአብሔር አምላክ ከዙፋኑ እንድትነሱ ያደርጋችኋል፣ እንዲነሳ ያደርጋችኋል። ወገኖች እግዚአብሔር አምላክ በቅድስና ያለቀሳችሁትን በእግዚአብሔር ፊት በመንፈስ ቅዱስ ኃይል የጮኻችሁትን እግዚአብሔር አምላክ ጩኸታችሁን ይመለከታል፣ ጩኸታችሁን ይሰማል። እግዚአብሔር አምላክ ዛሬ ቋሚ ጠላታችሁን በኢየሱስ ክርስቶስ ስም ይምታ። ከባርነታችሁ የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ከይስሐቅ ከአብርሃም ጋር ያደረገውን ቃል ኪዳን አሰበ። ዛሬ ኢየሱስ ክርስቶስን እግዚአብሔር የሚያስበው እኔ ሲመለከት ኢየሱስ ክርስቶስን እግዚአብሔር ነው። እግዚአብሔር አምላክ ለእኔ ቃል ኪዳን የገባልኝ በልጁ በኢየሱስ ክርስቶስ በኩል ነው። ለእናንተም እግዚአብሔር ቃል ኪዳን የገባላችሁ በኢየሱስ በኩል ነው። እናንተ ተጨነቁኝ ባላችሁ ሰዓት እግዚአብሔር አምላክ ለኢየሱስ ክርስቶስ የገባውን ቃል ኪዳን ያስባል። እግዚአብሔር አምላክ ካላችሁበት ስቃይ ያወጣችኋል። በሰው አገር ውስጥ ያላችሁ ቅዱሳን እንዲሁም በኢትዮጵያ ምድር ላይ ያላችሁ ሰዎች እግዚአብሔር አምላክ ካላችሁበት ስቃይና መከራ ያወጣችኋል። ዛሬ ጉልበተኛው መንፈስ ይፈታል። ለአንዴና ለመጨረሻ አቅማችሁን የበላ መንፈስ፣ ጉልበታችሁን የበላ መንፈስ በናዝሬቱ በጌታ በኢየሱስ ይመታል። እንጸልይ። በጌታ በኢየሱስ ክርስቶስ አቤቱ አባቴ ሆይ በጌታ በኢየሱስ ይህንን ቪዲዮ የሚከታተሉ ቅዱሳን በሙሉ በቃል ጉልበት እንዲነኩ ጸልያለሁ። ያስጨነቃቸው ይነሳ። ጌታ እግዚአብሔር ሆይ እንዲህም የታመሙ ሰዎች በሙሉ ነፃ እንዲወጡ ጸልያለሁ። በኢየሱስ ክርስቶስ አቅማቸው ጉልበታቸው የተያዘ ዛሬ እንዲለቀቅ ጸልያለሁ። ጨለማውን መንፈስ መቷል። አጋንንታዊ ተጽዕኖ ለዘላለም ይፈርስ ይሁን በኢየሱስ ስም። የተመታ ኢየሱስ ሁናችሁ ጂሰስ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ጌታ ይባርካችሁ። ወዳችኋለሁ።